የውጭ ዜጎች ወደ ትግራይ እንዳይሄዱ ተከልክሏል። ዛሬ ይፋ የተደረገው በሰርኩላር ለውጭ ኤምባሲዎችም ኢትዮጵያውያን የሆኑ ትውልደ ኢትዮጵያውያን የውጭ ፓስፖርት ያላቸው ወደ ትግራይ መብረር አልቻሉም። ዛሬ የተረጋገጠ ነው። ወደ አውሮፕላን የሄዱ ኢትዮጵያውያን ተጋሩም ጭምር ተከልክሏል። የውጭ ዜጎችም ጭምር ተከልክሏል። ስለዚህ ጉዳይ እነግራችኋለን። የደህንነት መስሪያ ቤት ስብሰባ ሚስጥራዊ ስብሰባ ወደ እናንተ እናደርሰዋለን። በጣም ወሳኝ የሚባሉ ጉዳዮች አሉን። የኦፌኮ ከአባላቱ ጋር ያደረገው የስብሰባ ማለት ነው። የኦፌኮ ስብሰባ የጤና ባለሙያዎች ፕሮቴስት አሁን ወዴት ሊያመራ ይችላል? የኢትዮጵያ መንግስት ይሄን ነገር ሶልቭ ካላደረገው ወዴት አቅጣጫ ሊሄድ ይችላል? ሌሎች መስሪያ ቤቶች ይቀላቀላሉ ወይ አይቀላቀሉም? ትልቅ ፈተና ሆኖበታል ለብልጽግና መንግስት። እነዚህና ሌሎች ጉዳዮች እናነሳለን። ዩቲዩብ ላይ ያላችሁ ሳብስክራይብ አድርጉ፣ ሼር አድርጉት፣ ሌሎችም እንዲዳረስ። ላይክ ማድረግ አትርሱ። ላይክ አድርጉት፣ ሌሎችም እንዲዳረስ ነው። ሚዲያውን ደግፉ ያላችሁበት። በቀጥታ ወደ ውይይታችን እናልፋለን። ያዕቆብ እንኳን ደህና መጣ። እስቲ በመጀመሪያው ጉዳያችን የክልከላ ጉዳይን እንጀምር። ያዕቆብ ምንድነው ወደ ቅድመ ጦርነት የነበረው የትግራይን የመዝጋት ሌላ ስቴጅ ይመስላል። የፕሪቶሪያ ሰላም ስምምነት በግልጽ እየጣሰ ያለ ይመስለኛል። ዝም ብሎ ዓለም አቀፍ ህብረተሰብ እያየ ስታሊን ድምጽ ይሰማል? ኦኬ እንግዲህ የሚገርምህ ይሄ ፕሪቶሪያ የሰላም ስምምነት የተኩስ አቁም ስምምነት ተስፋ ተጥሎበት ነበረ። ነገር ግን ያው ቅን ልቦና ስለሌለ በቅንነት እውነትም ሰላም ለማስፈን እና ወደ ሰላም ለመሸጋገር ፍላጎት ስለሌለ ብዙ አይነት ሳቦታጅ ደግሞ የማደናቀፊያ ተግባራት ይፈጸማሉ፣ ሲፈጸሙ ቆይተዋል። አሁን በተጠናከረ ሁኔታ መቀጠላቸውን ነው የምትመለከተው። በዚህ አግባብና ፕሮቮክ ለማድረግ ነው። በነገራችን ላይ ፕሮቮክ ለማድረግ ትንኮሳ እንትን ለማለት ነው። ሌላው ወገን ምን አይነት ሪአክሽን ይኖረዋል የሚል እርምጃ ወስዶ ከዛ በኋላ ሪአክሽኑን የመጠበቅ እንቅስቃሴ ነው የሚታየው ሲደረግም የነበረውና ይሄ ዲፕሎማቶችን መከልከል እንዳልከው ትሬንዱ ከእንትን ጋር ይመሳሰላል። ያን 2012 የነበረው 2012 ላይ ሲደረግ የነበረውን አይነት ትሬንድ የሚመሳሰል ነው። ይሄ ብቻም አይደለም። ይሄ እኮ የተደረገው አሁን ሞስ 2 ወር አካባቢ 2 ወር ነው አካባቢ ነው የሚሆነው። አሁን ፎርማል አፕሊኬሽን ተጀመረ እንጂ ሐሳቡ ኮንሲደር ተደርጎ ፖሊሲው ማለት ነው 2 ወር አካባቢ ሆኖታል ነው የሚባለው። ይሄ ብቻም አይደለም። አሁን የውጭ ዲፕሎማቶች ወደ እንትን ሲሄዱ የነበሩ ወደ መቀሌ በረራ የነበራቸው ዲፕሎማቶች ተከልክለዋል። የውጭ ዜጎች ማለት ነው። የውጭ ዜጎች ኢንክሉዲንግ ዲፕሎማቶች ናቸው ተከልክለዋል። በአሁኑ ሰዓት ከአውሮፕላን ምናልባት እዛ አካባቢ እንግዲህ በሰርኩላር ከተላለፈ እዛ ኤርፖርት ውስጥ ያሉ ሰዎች ናቸው። ሰዎቹ ኤርፕሌኑን ቦርድ ሲያረጉ ቦርድ እንዳያረጉ መከልከሉን ገልጸው ያባረር እንትን ያሏቸው የመለሷቸው ማለት ነው ዲፕሎማቶቹ። ስለዚህ ይሄ ነገር ምንድነው የሚያሳየው? ስታሊን በጣም እኮ ነው የሚያሳዝነው። ሰላም ተፈጠረ በሚባልበት ሰዓት እነኚህ የውጭ ዜጎች ምንድነው ሊያደርጉ የሚችሉት? ምንድነው አደጋ ሊመጣ የሚችለው? ለፌደራል መንግስት ምን አደጋ ሊያመጡ ይችላሉ? መቀሌ ቢሄዱ ምንድነው ሊያመጡት የሚችለው አደጋ? ታስታውሳለህ በጦርነቱ ጊዜ እና ከእንትን ካለ በኋላ ከጦርነቱ እንትን ካለ በኋላ ኢቭን የተባበሩት መንግስታት ድርጅት ዋና ጸሐፊው መቀሌ ሊሄድ ብሎ ጠይቆ እንደተከለከለ ታስታውሳለህ። ሌሎችም ይሄ መርማሪ ቡድን የሰብአዊ መብቶች ይሄ አካውንታቢሊቲ ሊያሰፍን የነበረው ዩኤን ቦዲ ማለት ነው የጄኖሳይድ ጥያቄዎችን የሚመረምረው የተፈጸሙ ጥሰቶችን ሲመረምር የነበረው አካል እንዳይሄድ መከልከሉን እናስታውሳለን። በርካታ ሰዎች ተከልክለዋል ወደ ትግራይ እንዳይሄዱ። በጣም ብዙ እንትኖችን ማንሳት ይቻላል እስካሁን ድረስ። አሁን ይሄኛው ሌላ ዙር ነው እና ኦልሞስት አሁን ወደ ኦፊሻሊ መከልከል ጀምረዋል ማለት ነው። ኦፊሻሊ ተከልክለው ሰዎች ወደዛ እንዳይሄዱ ምንድነው የሚያመጣው ጉዳት? ስታሊን እኔ ተመልሼ ሳይ መንግስት ምንድነው የሚያጣው? የዲፕሎማቶችም ይሆኑ የውጭ ዜጎች አሁን ትግራይ ሰላም የለም ለማለት ነው። ሰላም ስለሌለ መንግስት ሰግቶ ነው፣ በስጋት ሄደው እንዳይጎዱ ለነሱ በማሰብ ነው። ምንድነው የሚያጣው?
መንግስት እነኛ ዜጎች ቢሄዱ። ስለዚህ ክልሉ ላይ መንግስት እንትን ማለት የሚፈልገው ነገር አለ። ሲጅ በቃ ይሄ እዛ ውስጥ ምንም ሰው መረጃ እንዳያገኝ፣ ትክክለኛ መረጃ እንዳያገኝ፣ መረጃ በሰከንድ ሃንድ ብቻ ዳይሬክት ራሳቸው ሄዶ ማየት እንዳይችሉ መከልከል ነው። ፈርስት ሃንድ መረጃ እንዳያገኙ የማፈንም አንድ እንትን አቅጣጫ አድርጌ ነው የሚመለከተው። የሚገርም እኔ እኮ ኢቭን እዛ ያለው ኢንዱስትሪ ፓርክ ዛሬ አሁን እንትን ዘግቧል፣ አይተሃል? የሆነ አንድ ሚዲያ መቀሌ ያለው ኢንዱስትሪ ፓርክ የውጭ ዜጎች ራሱ እንትናቸውን እያወጡ ነው፣ መሳሪያቸውን እዛ ያለውን ጠቅልለው ለመውጣት ሁሉ እያሰቡ ነው የሚል ያ ሪፖርተር ዜናን ይዞ ወጥቷል። ሌላ ቦታ የሚዘግቡት ምንድነው? ኢንዱስትሪ ፓርኮች በአሁኑ ሰዓት ዘርፈ ብዙ ምርት እያመረቱ ለዜጎች ስራ ፈጥረዋል ነው፣ እድገት ጨምረዋል ነው አሁን ሰሞኑ እየተዘገበ ያለው። በብልጽግና ቋንቋ ይሄ መቼም እንትን አይደለም፣ ይሄ ብልጽግና ቋንቋ አይደለም። ስታዩ ይሄ ዜና በብልጽግና ቋንቋ የሚዘገብ አይደለም፣ አገላለጹ የብልጽግና አይደለም። ምክንያቱም ኢንቨስተሮች እየገቡ ነው ብለህ ነው መዘገብ ያለብህ። ቢኮዝ ሰዓቱ የእንቅልፍ ኔትወርክ እዚህ ጋር ግን እየሄዱ ነው የሚል ነው። ይሄ ብልጽግናዊ አዘጋገብ አይደለም፣ ብልጽግናዊ አይደለም የዜና እንትኑ ማለት ነው። እና ለምንድን ነው እዛ ላይ ያለው አመለካከትን ያሳያል። ታውቃለህ እዛ ክልል ላይ ይሄ መንግስት አሁን በአሁኑ ሰዓት የያዘውን አመለካከት ይጠቁማል። እና መክበብ በፊት አንተ ቅድም እንዳልከው በፊት የተደረገው አይነት ሪፒት የማድረግ 2012 የተደረገው አይነት ተመሳሳይ ትሬንድ ውስጥ ነው እየገባን ያለ። ተመሳሳይ ትሬንድ ውስጥ ነው። ምንም ሌላ የተለወጠ ነገር እኮ የለም። ዶክመንተሪዎችን ትመለከታለህ። የሰውን እንትን ሼፕ ለማድረግ ህዝቡን በዛኛው ጊዜ እንደነበረው ያ የጥላቻ ሜንታሊቲ ያለ ይመስል ፈርታይል ግራውንድ ያለ ይመስል ለጥላቻ ማለት ነው። የለም ፈርታይል ግራውንድ የለም። ስታሊን አሁን ለጥላቻ ያን ያክል ይሄ ፈርሷል። ይሄ ለም የነበረው ለጥላቻን ቶሎ በቃ ሲመገብ የነበረው እንትን አለ አይደል? አእምሮ አሳሰብ ያን የነበረው ማለት ነው። ይሄ አሳሰብ አሁን ፈርሷል። 100% እኔ 95% ፈርሷል ማለት እችላለሁ። ጥቂት የለም ማለት አይደለም፣ መደናገር የለም ማለት አይደለም። አሁንም አለ ግን ፈርሷል በአብዛኛው። ስርዓቱ ግን ዛሬ ምንድነው እያደረገ ያለው? ስርዓቱ አሁንም ቢሆን 2011 2012 ያደረጋቸውን ነገሮች ሪፒት አድርጎ ተመሳሳይ ነገር ነው እያደረገ ያለው። እንደምትመለከተው ነዳጅ ክልከላ እኮ አይተናል ባለፈው አይደል? ነዳጅ ክልከላ አለ እኮ። ነዳጅ እንዳይገባ መከልከል አለ። ሸቀጥ እንዳይሄድ መንገድ መዝጋት በፊት የተደረገው ማለት ነው። አሁን መኪኖች በጣም እንትን መንገድ ላይ በእርግጥ በመላው ኢትዮጵያ ነው ኦፍኮርስ፣ ግን መኪኖች እኮ ለመሄድ እየተቸገሩ ነው። ይዛ መኪኖች ለመጭነት መኪኖች እኮ በጣም እየተቸገሩ ነው። ሳለ ወደ ትግራይ ለመሄድ በእርግጥ ወደ ሁሉም አገሪቱ አካባቢ ነው እየተቸገሩ ያሉት የጭነት መኪናን በተመለከተ፣ ግን የዛ ደግሞ ይለያል። ስለዚህ እንትን አለ። አሁንም ቢሆን ከበባ ውስጥ የማስገባት የማስጨነቅ እንቅስቃሴ አለ። የመተንኮስ የማስጨነቅ እንቅስቃሴ ይታየኛል። ይሄ የጥላቻ ፕሮፓጋንዳው ትናንትኛ እንኳን እንትን ያለው ምዕራብ እዝ እንግዲህ ሲያከብር 47ኛ ዓመቱን ሲያከብር የተሰራ ዶክመንተሪው ጥላቻ የሚቀሰቅስ ማለት ነው። ያንን አላስፈላጊ ነገር ለማስታወስ የሞከረና በወንድማማቾች መካከል የነበረውን ጦርነት አንዱ እንደ ጀግንነት ሀገር እንደማዳን ለስልጣን የተደረገን ጦርነት ስልጣን ለማዳን የአንድ ፓርቲን ስልጣን ለማዳን የጠቅላይ ሚኒስትሩን ስልጣን ለማዳን የተደረገውን ጦርነት ሀገር ለማዳን እንደተደረገ አድርጎ ሌላውን በሀገር አጥፊነት በሀገር አፍራሽነት ዛሬ በእርግጥ አማካሪ ሆነዋል። ሀገር የሚያፈርሱት ማለት ነው። አማካሪ ናቸው። በምን አግባብ እንደሚያፈርሱ አላውቅም። እንግዲህ ለማፍረስ ነው የሚያማክሩት ወይስ ምኑን ነው የሚያማክሩት? ያኔ አፍራሽ የተባሉት። ስለዚህ እነኚህ ተናገሩ የተባለውን ነገር አምጥቶ ሀገር ለማፍረስ ነው ጦርነት ለማዳን ነው የተካሄደው። ሀገር የሚያፈርሱትን ነው የተቀጡት በዛ። ስለዚህ እንትን እያደረጉ ነው። አሁን ይሄ እንትን ያለ መስሏቸው ነው ስታሊን ይሄ
ያኔ የነበረው በጣም እንትን አለ። ይሄ በእርግጥ ያ ኃይል አሁንም አለ፣ የሚገርም ማለት ነው አለ፣ የተወሰነ ኃይል አለ እኮ አሁንም ቢሆን ያልጸዳ ኃይል አለ። በቃ ታጥበው የጥላቻ ኃይሉ ማለት ነው። ያ የጥላቻ ኃይል ይኸውልህ በኢትዮጵያዊነት ካባ የሚጫወተው ማለት ነው። ሁሉ ጊዜ መናገር ስላለብን ነው። ይሄ በኢትዮጵያዊነት ካባ የሚጫወተው ይሄ ምናልባት እንትን ባክግራውንዱን ቢታይ ወይ የፊውዳል ልጅ ነው። በቃ ታውቃለህ እንትን ያለ ነው። ጥቅሜን ተቀማሁ እኮ ነው። በቃ ገዢነትን ተቀማሁ ነው። ከሰው ጋር እኩል ተደረኩ ነው። ሌላ ኮምፕሌን የላቸውም። ይሄ ነው። ይሄ ብቻ እኮ ነው። ገዢነታችንን ተቀማን ይመለስልን ነው። ይሄ ነው። ዛሬም በዚያም በዚህም እየዞረ ታውቃለህ። ይሄ ኢትዮጵያኒስት ፖለቲካ ኃይሎች የሚባሉት ውስጥ እየተሸሸገ አንድ የተለያዩ ክሶችን እያመጣ ሌሎችን ተገንጣይነት እየፈረጀ ይኸውልህ፣ አንዳንዶችን በተገንጣይነት እየፈረጀ አሁን ህወሓት ሊገነጠል ነው። ህዳሴ ግድብ ይሰራል፣ ሊገነጠል ነው። ህዳሴ ግድብ መሰለ ማለት ነው። ህዳሴ ግድብ መሰለ እዛ በኒሻንጉል የተሰራው ለመገንጠል ነው። ዩኒቨርሲቲዎችን እንደዚህ 50 ምናምን ዩኒቨርሲቲ ሆስፒታሎችን፣ መንገዶችን ትግራይን ረስቶ ማለት ነው። ስታሊን ተዘዋውረ ስላየው ነው። በነገራችን ላይ ስናገር እኔ ተመላልሼ ስለማቅ ነው ህዝቡን እንትን መሬት ላይ ያለውን ተጨባጭ ሁኔታ ስለማቅ። ስለዚህ ይሄንን ህዝብ መጀመሪያ ላይ ኢትዮጵያን ብሎ ለኢትዮጵያ ቅድሚያ የሰጠው እንትን ለማለት ነው ወይ? ስለዚህ ራሳቸውን እያታለሉ ሌላውንም ለማታለል ይሞክራሉ። አየህ ዛሬም እኮ የሚከራከረኝ አለ። በነገራችን ላይ ስታሊን ነው ዛሬም አሁን የሚከራከረኝ እኮ አለ። አይ እነሱ እኮ እንዲህ ግን ማስረጃ አለ። አይ ማስረጃ የለኝም። ማስረጃ አለ ብለዋል አላሉ። እሺ ከየት መጣ? እነሱ ካላሉ ካልጻፉ ከየት መጡ? ለሀገር እየሰሩ እያለ ይሄን የሚከራከር ሰው አለ እኮ ዛሬም ቢሆን ማለት ነው። ጭፍን ብሎ ማለት ነው። እና ኢትዮጵያ ወዳጅ ነኝ ይላል። የኦሮሞ ህዝብንም በተገንጣይነት ይከሳል። የትግራይንም በተገንጣይነት ይከሳል። ሶማሌን ይጠረጥራል፣ ጋምቤላን ይጠረጥራል፣ አየህ ቤኒሻንጉልን ይጠረጥራል፣ ደቡብን ይጠረጥራል። አየህ እሱ ብቻ እንትን የዚህች ሀገር ተቆርቋሪ ያ የጥላቻ ኃይል የምንለው እንዲህ አይነት አመለካከት ያላቸውን ነው። ዛሬም ይኸውልህ አንድ ትናንትና እንትን ማለት በትናንት ፕሮግራም ስታሊን እንትን ማለት ያለብን መሰለህ። አሁን ምን አልኩኝ መሰለህ አሁን የአማራ እንትኖች ጋር ማለት ሁሉም ነገር እዛ ጋር ስለሚበን ነው በነገራችን ላይ። እና አሁን ያ ኃይል ተስፋ ያደረገው ይሄ መንግስት ተስፋ የሚያደርገው ምናልባት በጥላቻ ሊቀሰቀስልኝ ይችላል ብሎ ተስፋ የሚያደርገው እዛ ዙሪያ አሁን በአማራ ትግል ላይ የተከመረ ኃይል አለ አይደል? ሁሉ ጊዜ የምናነሳው ማለት ነው። ያ ኢትዮጵያኒስት ነኝ ብሎ የኢትዮጵያ ብሔርተኛ ነኝ ብሎ ማለት ነው። አሁን ከማን ጀርባ ነው ያለው መሰለስታን? ከእስክንድር ነጋ ጀርባ ያለው ኃይል ማለት ነው። ይሄ የትም የማይደርሰው ማለት ነው። ለዛሬ ስቴት አደርጋለሁ አይደል? የትም የማይደርሰው ማለት ነው። ምንም ይሄ የተውገረገረ ፖለቲካ ይዞ የሚንቀሳቀሰው እሱ ኃይል ማለት ነው ስታሊን በጥላቻ። ይሄ ዛሬም አሁን ተነስና ወደ ትግራይ ዝመት ይባል ይዘምታል። አይ እንደዛ እኮ ነው ያ ኃይል ዝመት ይባል ይዘምታል። እሱ ኃይል ነው የቀረው ነው ለማለት ፈልጌ ነው። እና ይሄ ስርዓት አሁንም ተስፋ የሚያደርገው እነ ኃይሎችን ቀስቅሼ አይ እንትን አደርጋለሁ ነው እኛ አይነት ኃይሎችን እንደገና በጥላቻ መቀስቀስ ይችላል የሚል ተስፋ አለው ስርዓቱ ዛሬ። ለዛ ነው እንትን እያደረገ ያለው። እነኚህ ዶክመንተሪዎችን አሁን የምትመለከታቸው እንግዲህ የጥላቻ ዶክመንተሪዎች የሚሰሩት እንዲህ አይነት ትንኮሳዎች ሲሰሩ በቃ እንዲህ ስነካክ ደስ ይላቸዋል። በቃ እንትን ይረካል፣ ያ ኃይል ይረካል፣ ይፈልገዋል እንዲህ አይነት ነገሮችን ማለት ነው። እና ይሄ አሁን ስርዓቱ እያደረገ ያለው ነገር በጣም በእርግጥ እኔ የፕሪቶሪያ ሰላም ስምምነት አፈራራሚ አካላት አሉት፣ የሚከታተሉ አካላት አሉ። እነኚህ አካላት የት ነው ያሉት? ምኑን ነው የሚከታተሉት ነው የኔ ጥያቄ። ምኑን ነው የሚከታተሉት? የት ነው ያሉት? ይሄ ህወሓት አሁን አንድ ተፈራራሚ ነው። እንዲህ አይነት ነገሮች እኮ በፊት ትንሽ እንትን ብሎ መስመር ስቶ የነበረው ጊዜያዊ አስተዳደር የተባለው አለ አይደል? የሰላም ስምምነቱ ፈራሚ ሳይሆን ኦልሞስት የሰላም ስምምነቱን ጉዳዮች በበላይነት እንዲመራ የተፈቀደበት አግባብ እሱ ጋር ስህተት ለኔ ማለት ነው። በእኔ እይታ ይሄ ሮንግ አፕሮች ብዬ ወሰድኩኝ። ፈራሚው አካል በበላይነት መምራት ሲገባው ጊዜያዊ አስተዳደር የተባለው
ለሱ ተሰጠና ነገሮች መስመር ሳት ያ ችግር ይመስለኛል። ስለዚህ አሁንም ቢሆን ህወሓት እንደ ተፈራራሚ አካል እነኚህ ችግሮች ማለት ነው አሁን እየታዩ ያሉ ችግሮች ከስር ሳይውል ሳያድር ወዲያው ለሚመለከተው አካል በማንኛውም መንገድ ማለት ነው ይሄንን እንትን ማለት የሚያስፈልግ ይመስለኛል። ይሄ ቢደረግ ምናልባት የስምምነቱን የሚከታተሉ አካላት ተግባራዊነቱን የሚከታተሉ የአፍሪካ ህብረት፣ የአሜሪካ መንግስት፣ የአውሮፓ ህብረት እንደዚሁም ሌሎች ዲፕሎማቲክ ማህበረሰብ አካላት ይሄንን እንትን እንዲያደርጉ ከግምት እንዲወስዱና ተጨባጭ መረጃ አሁን የተጨባጭ መረጃ ነው። ሰዎች ተከልክለዋል። ፖርትላንድ ተከለከሉ። ራሳቸው ናቸው የሚናገሩት እኮ የተከለከሉ ሰዎች ናቸው እኮ የሚናገሩት። ሳለን እኔ አሁን እኮ ዳይሬክት እነኛ ሰዎች የተከለከሉት እኮ ነው የተናገሩት። ከሌላ ሶርስ የሰማሁት ማለት ነው። ራሳቸው አንዱ ግን ጃፓናዊ ነው ልንገርህ ማለት ነው። ጃፓናዊ ነው የተከለከለው። ጃፓናዊ ነው የተከለከለ። ስለዚህ እኔ አሁን ከሌላ ሶርስ ነው እንትን ያደረኩት ሰምቻለሁ። እዛ ራሳቸው ተናገሩ ማለት ነው። በጣም ምንድነው የሆነው ምንድነው የተከሰተው በሚል ማለት ነው። ስለዚህ ከስር ማመልከትን ይጠይቃል ለማለት ፈልጌ ነው። አሁን ችግሮች እንደዚህ ተከማችተው ስርዓቱ ሪፒት እያደረገው የባለፈውን ነገር ቀጣይ ምን እንደሚወስድም እኔ ትሬንዱን የባለፈውን ትሬንድ ማንበብና የአሁኑን በዛ መገንዘብ ይቻላል ብዬ አስባለሁና እኔ እንግዲህ ነቃ ብሎ እንትን ማለት የሚያስፈልግ ይመስለኛል፣ ማየት የሚያስፈልግ ይመስለኛል። ታንክ ዩ ብዙ ነገር አንስተሃል። ከባለፈው ከትግራይ ጦርነት በፊት እንደዚህ አይነት ጦርነቶች ነው የጀመሩት። ሰላማዊ የሚመስሉ በረራ በመከልከል መንገድ ወልዲያ በመዝጋት አውሮፕላን በረራ በመከልከል እናስታውሰው የቻይና ልኡካን ቀደም ላይ ገለጽኳል። የቻይና ልኡካን ቡድን ወደ ትግራይ ሊበሩ ወደ መቀለ ሊበሩ የሁለትዮሽ የሆነ ቻይና የሆነች ከተማና የመቀለ ከተማ የሲስተር ሲቲስ ተብለው የመጡ የሆነ ዴሌጌሽን የቻይና ዴሌጌሽን ወደ መቀለ ሲሄድ ከአውሮፕላን ነው ያወረዷቸው። ተሳፍረው ቼክን አድርገው አውሮፕላኑ ተሳፍረው አትበሩ ተብለው ነው የተከለከሉት ያኔ። እና የትግራይ መንግስት መግለጫ ሰጥቶ ነበር። ይሄ በጣም ጸባጫሪነት ነው፣ አያስፈልጊ አይደለም ምናምን ብሎ መግለጫ እንደ ቀልድ የታለፈ የትግራይ ኢንቨስትመንት፣ የንግድ ጉዳይ፣ የንግድ ትስስር፣ የባህል ልውውጥ እንዳታደርግ ትግራይ ከማንኛውም አይነት ግንኙነት እንዳታደርግ ከኢትዮጵያም ከኢትዮጵያ ውጭ ግን ካሉ ግንኙነት እንዳትፈጥር ነው ሲያደርግ የነበረው። አሁን ተመሳሳይ ነው። የፕሪቶሪያ ሰላም ስምምነት ግልጽ ነው። ምንም አይነት ለዚህ አይነት ነገር ትራንስፖርት ላለማስተጓጎል እንደዚህ አይነት አላስፈላጊ እንትሮችን ከመቆስቆስ መቆጠብ ነው የሚለው እና ዛሬ ከዲፕሎማቲክ ኮሚቴ ያዕቆብ የጃፓን ኤምባሲ ነው ያልከኝ፣ የጃፓናዊ ነው ያልከኝ፣ አንድ ጃፓናዊ ነው ያልከኝ። እኔ ኢትዮጵያውያንም ጭምር ነው ተጋሩ የውጭ ፓስፖርት ያላቸው ነው በረራ የተከለከለው። ማንኛውም የውጭ ፓስፖርት ያለው ነው የተከለከለው። ነጮች ብቻ አይደለም ተጋሩ ሆነው አንድ ጓደኛ ማቆሰው አለ የተከለከለ። ተከለከልኩ እኮ ምንድነው ስለው የውጭ ፓስፖርት ነው ያለ እና አትሄድም አሉ ከለከሉኝ አለ። ዛሬ ኤምባሲ ብቻ ለኤምባሲ ሰርኩላር በውጭ ጉዳይ ሚኒስቴር በኩል ተበትኗል። በውጭ ተነግሯቸዋል። ወደ ትግራይና አፋር ነው የሚሄዱት። በነገራችን ላይ አፋር ዝም ብሎ ለራሳቸው ብሎ ነው ትግራይ ለማሳበብ ብሎ ነው አፋርም ቪክቲም አደረጉት እንጂ ዋናው ታርጌቱ ትግራይ ነው። ለምን ትግራይ ብቻ እንዳይባል ነው። አዮ አፋርም እኮ አለ እንዲባል ነው። አፋርም ጭምር ያካተቱት ጉዳይ የለውም። አፋር የአብይ አህመድ ብልጽግና ቢሮ ነው እና የውጭ ዜጎች እና የውጭ ዜጎች የፒውር ነጭ ዜጎች ዲፕሎማቲክ ኮሚኒቲው ወደ ትግራይ እንዳይሄድ ከልክሏል። የውጭ ዲፕሎማቶች ለሆነ ስራ የተከለከሉም አሉ። ዛሬ የሰማነው ነው። የክልከላ ምን ሊያመጣ ይችላል? በንግድ በኢንቨስትመንት በባህል ልውውጥ ምንም አይነት ግንኙነት እንዳይደረግ ማድረጋቸው ነው። የጸጥታ ስጋት ምናምን ተደርጎ የሚወሰድ አይደለም። የዶክመንተሪው የትላንት ማሳያው እኮ አንደኛው ዶክመንተሪ የምዕራብ እዝ ብለው ምዕራብ ጀግና ለመሽተት ብለው ዶክመንተሪ ሰርተው ጦርነት ነው የጦርነት ቅስቀሳ ነው ብለናል እኮ ትላንትና። ህወሓትን ቆላተንቤን ሸኘ ነው ቆላተንቤን ድባቅ መታ ነው ምናምን ሲል ነበር። የምን ድባቅ መምታት ነው? በየትኛው ምን እንዳደረገ እኮ ይታወቃል እኮ። ፍየል እረኛው ነው እንደ ደብረ ብርሃን ሄደው ሄደፍ ምን ፍላጋ ነበር ደብረ ብርሃን ድረስ ሄደው ምን ደብረ ብርሃን እዛ ይሄን ሁላ ኃይል ገጥሞ ማለት ነው። እና እንደ ጀግና ለመሽተት
ዛሬም ብርሃኑ ጁላ ተመልካቹ አይተውታት ይሆን ወይ ኢትዮጵያ ቴሌቪዥን ብዙ ስለማይመለከተው ጀግኖች ናቸው እነዚህ ቀበር ናቸው እነዚህ ጠላቶችን ድባቅ የመታ ምናምን እንዳል ጠቅላላ የነቀምት የነበረው የአከባበር ነበር ስራ የምዕራብ እዝ የሚባለው ለስሙ ነው የሆነ ምክንያት እኮ ነው የሚፈልጉት የሆነ ምክንያት ፈልገ ለምሳሌ መዝናናት ስትፈልግ የሆነ ልጅ በርዝዴይ የእንትና እንደዚህ አኒቨርሳሪ ያለ ምናምን ሰው ለመዝናናት የሆነ ምክንያት ይፈልጋል ሰው ለመገናኘት ምናምን ትፈልጋለህ ይሄ ጦርነት ለመቀስቀስ እና ለመናገር ቆሌውን እንትን ለማድረግ ኢሹ ነው የሚፈጥረው አጀንዳ ነው የሚፈጥረው የሰራዊት ቀን የፌደራል ፖሊስ ቀን የአየር ኃይል ቀን ምዕራብ እዝ ቀን የእንትና ቀን የወይዘሮ አኒቨርሳሪ እያለ ነው የጦርነት ቋንቋዎች ደግሞ ባልዋለበት ባልሰራው ጀግንነት ነው ይሄ የዚህ ውጤት ነው የዛሬ ክልከላ ዝም ብሎ አይደለም ትኩሳቱ ቴምፕሬቸሩ ሞቅ እያለ እየሄደ እንዳለ አንደኛው ማሳያ ነው የውጭ ዜጎች ዲፕሎማቲክ አሁን በኢትዮጵያ ውስጥ አምባሳደር ከአዲስ አበባ ወጣሉ ሲል ኖቲፋይ ያደርጋል ውጭ ጉዳይ ሚኒስትር የትም ፕሮቶኮል ነው ሌሎቹ ግን ይሄዳሉ እስከ የትኛው ሌሎቹ ስታፎች ይሄዳሉ ኤንጂኦዎች ምናምን ይሄዳሉ ዩኤስኤድ ምናምን እኮ እንደፈለገ ይሄዳል ማንንም ኤንጂኦ ይወጣል ይሄ ግን አሁን አይፈቀድም ማንንም የውጭ ዜጋ ኤምባሲም ስራ የሆነ ኤንጂኦም ስራ ነጭ ብቻ ሳይሆን ፈረንጅ ወይ አፍሪካዊ ከኢትዮጵያ ውጭ አፍሪካዊ ከሆነ ብቻ አይደለም ኢትዮጵያውያን ሆነው ተጋሩ ሆነው የውጭ ፓስፖርት ያላቸው የአሜሪካ ፓስፖርት የእንግሊዝ ፓስፖርት ማንኛውም ያለው ነው የከለከላቸው ዛሬ ማቆሰው ነው ተከለከልኩኝ ዛሬ ቦሌ ወደ ትግራይ መሄድ አልቻልኩም ማለት ነው ምን ነው የውጭ ፓስፖርት ነው ያለ ብለው ከለከሉኝ ምን አዲስ ነገር አለ እንዴ ያልሰማነው ነገር አለው ያለኝ አሬ የለም አልሰማነው አይ ጠቅላላ ነው የተከለከለው ነጩም ሁሉም ነው የተከለከለው የውጭ ፓስፖርት ያዝ እንዳትሄዱ ተብሏል በኋላ ስናጣራ ከዲፕሎማቲክ ኮሚኒቲ ሰርኩላር ተበትኗል ለኤምባሲዎች በሙሉ ወደ አፋርና ትግራይ መሄድ አትችሉም በሚል ማለት ነው እስቲ ይሄ ከየት ወዴት ያደገ እንዳለ ቀደም ብለን ያነሳ ነው የምዕራብ እዝ ጀግንነት ያውሱበት ትንሽ እንትናርጋቸው እንዴ ከየት ወዴት ቋንቋቸው የሚጠቀሙት ቋንቋ እና ታሪካቸውንም ጭምር እግረ መንገድ እነግራቸዋለን የማይደራደር ለማንም ለምንም የማይበገር ክንደብርቱ ሰራዊት ገንብታለች የዚህን አይነት ሰራዊት በመገንባቷም ባለፉት ዓመታት ተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ህልም አምክነናል ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር በግዳጅ ቀጠናው የሚገኙ ህዝቦች ሰላማዊ ኑሮ እንዲኖሩ ያስቻለ አኩሪ ድል ያስመዘገበ በመንግስትና ህዝባችን እንዲሁም በተቋማችን እውቅናና ክብር የተቻረው ህዝብ ነው። ከልብ ደጋግሜ የኤርትራን ሰራዊት የኤርትራን አመራር ከልብ ማመስገን ፈልጋለሁ። ያዕቆብ ለውጥ አለ አይደል እዚህ ጋር ትንሽ ሰውየው አረጀ ይሄ እዚህ ጋር ወጣት ነው ማለት የዛሬ ምስጋና ቀን ነው የፕሪቶሪያ ሰላም ስምምነት ካለቀ በኋላ ታንኪው ይላል ከጀርባ እንኳን ደህና መጣችሁ ይላል አዘጋጆቹ እነ ጀነራል ደሳለኝ እነ መሰለ ደህና ነው አሁን እዚህ ይሄንን አይተ ኦልሞስት 3 ዓመት አልሆነም እኮ ገና 2 ዓመት ከምናምን ነው በሁለት ዓመት የሰውየው ለውጥ ግን ተመልከተው ይሄ መልኩ እንዴት እንደሆነ ማለት ነው አረጀ እዚህ ላይ አረጀ በሁለት ዓመት አረጀ እዚህ ላይ ጎንበስ ብሎ በሚያመሰግንበት ግን ደህና ነው የኤርትራን አመራር ከልብ ማመስገን ፈልጋለሁ በዚህ እድሜ ቢሆን አሁን በዚህ ደረጃ አይጎነበስም ቀላል ጀርባው